እንኳን ለሕፃኑ ለቅዱስ ቂርቆስና ለእናቱ ለቅድስት ኢየሉጣ ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሕፃኑ የቅዱስ ቂርቆስንና የእናቱ የቅድስት ኢየሉጣን ገድላቸውን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገዥውም የተወዳጁን ሕፃን ትዕግሥት አደነቀ። ከነገሩ ጣፋጭነት ከአንደበቱ ርቱዕነት የተነሳ ተገረሙ። ሥልጣን እንዳለው ሰው ያስተምረውና ይገሥጸው ነበርና መናገር እንደማይችል እንደ ታናሽ ብላቴናም አይደለም። ቅድስት ኢየሉጣንም ወደ ፍርድ አደባባይ ያመጧት ዘንድ ወታደሮቹን አዘዘና መጧት። ሕፃኑን ግን አራቁት። ገዥውም ኢየሉጣን እነሆ ሕፃኑ ልጅሽ በአማልክቶቼ አመነ አላት። ከአንደበቱ ሰማ ዘንድ ወደዚህ አምጣው አለችው። ሕፃኑንም አመጣው። ኢየሉጣም ልጇን በገዢው ፊት ቆሞ በተመለከተችው ጊዜ እጆቿን ወደ ሰማይ አነሳች። ዓለምን ሁሉ የያዝህ የምሕረት ጌታ፣ ሰማይን የዘረጋ ምድርን የፈጠርክ፣ ባሕርንና ነፋስን የሚያጸና፣ ሰማይን በከዋክብት ያስጌጥህ፣ ምድርንም በአበባዋ በፍሬዋ የሸፈን አቤቱ ሆይ እያለች እግዚአብሔርን አመሰገነች። ስምህንም ዘወትር አመሰግናለሁ። ከማኅፀኔ የተገኙ ሕፃን ልጄን ከሕፃናት አንደበት ምስጋናን አዘጋጀ። ነቢዩ ዳዊት እንደተናገረው እንዲያመሰግን አድርገኸዋልና። ዳግመኛ የቃለ ትምህርት ሕፃናቱን ብሩህና ጥበበኛ ያደርጋል አለ። ይህም የእውነት ቃል ስሙ ይመስገንና ጌታችንም ተናገረው። የሰማይና የምድር ጌታ አባት ሆይ አመሰግንሃለሁ። ይህን ምስጢር ከጥበበኞችና ከአዋቂዎች ሰውረ ለሕፃናት ገልጠኸዋልና አባት ሆይ ፈቃድህ እንዲህ ሆኗልና አለ። በዚህ ጊዜም ልጅ ሆይ ይህ ልጅሽ ካንቺና የማይጠፋውን አክሊል ከተቀዳጁ ከብዙ ሰማዕታት እንደሚበልጥ መኝ። ነገር ግን ወደፊት ከሚያገኝሽ መከራ የተነሳ አንድ ጊዜ ወደ ኋላ ታያለሽ። ልጅሽ ወደ እኔ በሚጸልየው ጸሎትም ከአንቺ ፍርሃትን አርቃለሁ የሚል ቃል ከሰማይ ወደ እርሷ መጣ። ያን ጊዜ ቅድስት ኢየሉጣ ልጅ ሆይ ማንን ትፈራለህ? እግዚአብሔርን አይደለምን? ማንኛውን አምላክ ታምናለህ? አለችው። ሕፃኑም እናቴ ሆይ አትፍሪ፣ እኔ ካንቺ ጋራ ነኝ። አሮጌውን ልብስ አስወግዶ በእርሱ ጥምቀት የማያረጀውን የማይጠፋውን አዲስ ያለበሰኝን ኢየሱስ ክርስቶስን አምነዋለሁ አላት። ገዥውም አንተም እናትህ ሞትን መረጣችሁን? አለው። ብርቱ ሕፃንም ይህ ምክርህ ለሲቃይ ወደ ገሃነም ይወስደናል፣ ሃይማኖታችን ግን ስሙ ክቡር ወደ ሆነው ወደ ሕይወታችን ወደ ክርስቶስ ታደርሰናለች አለው። ገዥውም ብረት ሠራተኞችን እንዲህ አላቸው፣ ስናፍንጭና ጨው አምጡ፣ በአፍንጫቸው አድርጉት አላቸው። እንዲህም አደረጉ። ጽኑ የሆነ ሕፃኑ ቂርቆስም ቃልህ ለጉሮሬ ከማርና ከስኳር ይልቅ ጣፈጠኝ በማለት አሰምቶ ተናገረ። ነቢዩ ሕዝቅኤልም እንደተናገረው 30 ዓመት ከ4 ወር ከ5 ቀን በሆነ ጊዜ በሐሩር ወንዝ በምርኮ መካከል ነበርኩ። ሰማያት ተከፈቱ። 5ኛው ቀንም የእግዚአብሔርን ራእይ አየው። ይህም ንጉሡ ዮናኬር በተማረከ በ5ኛው ዓመት ነው። ገዥውም ለአማልክቶቼ መሰዋዕትን ሰው፣ ካልሰዋችሁ ግን እገድላችኋለሁ አላቸው። ሕፃኑ ቂርቆስም ሲቃይ የክርስቶስን ስም ከማምለክ የሚያስቀረን ይመስልሃልን? ይህም የአብ የክብሩ ጸዳል ነው። እነሆ እርሱ ከእኛ ጋር ቆሟል ይረዳናልምና፣ ስለዚህም ቁጣህንና ሲቃይን አንፈራም አለው። ይህቺ አምላካዊ ጥበብ ምትደንቅ!
ከመንፈስ ቅዱስ እንጂ ከሕፃኑ ቄርቆስ ያልተገኘች ይህች ሐሳብ እንዴት ትገርም! ይህን ነገር የተናገረው በሰውነቱ አይደለምና ለሕፃን እንዲህ አይነት ጥበብና ዕውቀት አይቻልምና። ይህን ጥበብ ከየት አገኘ? ከእናቱ ጡት ነው ወይስ ከሕፃናት ጓደኞቹ ጨዋታ? ከዱር አበባ ነው ወይስ ከጥቃቅን አሸዋ? የሕፃን ልማዱ አሳዳጊዎቹ የዱር አበባ በሰጡት ጊዜ ያማረ ግምጃ የሰጡት ይመስለው የለምን? ጥቃቅን አሸዋ በሰጡት ጊዜ ንጹሕ ወርቅ የሰጡት ይመስለው የለምን? የዚህ ምልክትም ትርጉምም የዱር አበባ አሸዋም እንዲህ አይነት ነገር አይናገርም። የሕፃን ጸባይ መርሳት ነው። ከሕፃናት ጋር የሚጫወተው ጨዋታም ጥቅም የለውም። እንደ ሕፃናት ያለ ሲሆን እንደዚህ ያለውን ጥበብ እንዴት ይናገራል? ይህ አምላካዊ ኃይል ነው። እነሆ የመንፈስ ቅዱስ ጸጋ በሕፃኑ ቄርቆስ ላይ ተገልጣ ከሽማግሌዎች ለይታ መርጠዋለችና ኃይለኛ ጎልማሳ አደረገችው። ዳግመኛም ሕግ መልካም ምክር የምትመክረኝ ይመስልሃልን? መጽሐፍ ላንተና እንዳንተ ላሉት ጣፋጩን መራራ መራራውን ጣፋጭ ለሚሉ ሰዎች ወዮላቸው ያለ አይደለምን? አለው። ገዢውም በጣም ተቆጣ። በሽበት የተዋበ አንድ ሽማግሌ ከውጭ ነበር። ውስጡ ግን እንደ ሕፃናት ነበር። ጸጉሩ ሽበት በመሆኑ ግን እነሆ የተከበረ ነው። እርሱ ግን በስንፍናው ክብሩን ሽበቱን የእርሱን ክብር ስላቃለለ ክብሩንም ስላጣ እነሆ ከእርሱ ተለየችው። የቅዱስ ቄርቆስ መሳቂያና መሳለቂያ ሆኗልና። ከዚህ በኋላም ወታደሮችን የተሳሉ ረጃጅምና እንደ እሳት ፍም የጋሉ 14 ብረቶችን አምጡ። 7ቱን በእናቱ ላይ 7ቱን በሕፃኑ ሰውነት ላይ ጨምሩት። 2ቱን በዓይኖቹ 2ቱን በአፉ 1ዱን በልቡ 2ቱን ደግሞ ይሞት ዘንድ በጀርባው በኩል አድርጉት አላቸው። እነዚህ ብረቶችን በእነዚህ ቅዱሳን ሰውነት ላይ ተደረጉ። በእግዚአብሔር ፈቃድም የብረቶቹ ግለት ጠፋ፣ እንደ ክረምት በረዶ ሆነ። ገዢውም ወታደሮችን ወደ እስር ቤት ወሰዷቸውና አሰሯቸው። የማደርገውን ነገር እስከምመክር ድረስ በሩን ዝጉባቸው፣ ጽኑ በሆኑ ብረቶችም እሰሯቸው አላቸው። ያን ጊዜ አሸናፊው ሕፃን በአምላኩ በእግዚአብሔር ፊት ዘመረ፣ እንዲህም አለ። አቤቱ ልመናዬን ቸል አትበል። የኃጢአተኞችና የአመፀኞች አንደበት በእኔ ላይ ተከፍቷልና በሽንገላ አንደበትም ስለ እኔ ይናገራሉና። አቤቱ ሆይ ስለ ስምህ ከኔ ጋር መልካም ምልክትን ተአምርን አድርግ። የሚያጣሉ የኀፍረትን ይልበሱ፣ ጉስቁልናን መዋረድን እንደ ልብስ ይጎናጸፉ። ከኔ ጋር መልካም ምልክትን አድርግ፣ የሚጠሉኝ ይመልከቱና ይፈሩ። አቤቱ አምላኬ ሆይ አንተ አስደስተኸኛልና አለ። የተቀደሰው ሕፃን ይህን ሲናገር ወደ እስር ቤቱ ገቡ፣ መሽቶ ነበርና። የሰርክ የምሽት መዝሙርም ዘመሩ። ጸሎቴን እንደ ዕጣን አድርገህ በፊትህ ተቀበል አለ። ዳግመኛ መጠጊያን ከፍ አደረግ፣ ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም አለ። ጸሎታቸውን ከጨረሱ በኋላ ተኙ። መንፈቀ ሌሊት በሆነ ጊዜም ቅዱስ ቄርቆስ ተነሳ፣ እንዲህ በማለትም አመሰገነ። ምስጋናህን ይናገሩ ዘንድ ከንፈሮቼንና አንደበቴን እከፍታለሁ አለ። ዳግመኛም አቤቱ ለስምህ እገዛ ዘንድ በመንፈቀ ሌሊት እነሳለሁ አለ። ከዚህ በኋላ ዝማሪያቸውንና ምስጋናቸውን ፈጸሙ። ሰይጣን በብርሃን መልአክ ተመስሎ መጣ። አሸናፊው ሕፃኑ ቄርቆስም አምላክ እግዚአብሔርን ለምን አብዝተህ ታመሰግናለህ? እነሆ እግዚአብሔር ጸሎትን ቸል ብሎሃል። ገዢው ንጉሥ የሚያዝህን እሺ በለው። አትጠራጠር፣ አንተ ወዳጁ ትሆናለህ፣ በሰማያትም ክብርን ታገኛለህ በማለት እነግርህ ዘንድ ላከኝ አለው። ጥበበኛው ሕፃንም በተንኮል እንደመጣ ተረዳ። ከቅዱሳን ጋር አንድነት የሌለ
ምክሬ የከፋ ዲያብሎስ ከኔ ራቅ። ለስሙ ክብር ምስጋና ይግባውና ጌታ ኢየሱስ ክርስቶስ ያጥፋ። አንተ ወደ ገለጥካት ወደ ጥልቅ ገሃነም ያወርድሃለው። ያን ጊዜ አፍሮ ሸሸ። የሰይጣን ልማድ እንዲህ ነውና በብርሃን መልአክ የሚመሰልበት አለ። በነቢያት አንደበት የሐሰትን መንፈስ የሚጨምርበትና ሰውን የሚያስትበት ጊዜም አለ። ሕፃኑም እናቱን ራሳችን ለገንዘብ አሳልፈን አንስጥ፣ ሌባ ሀብታችን እንዳይሰርቅም ተግተን እንጸልይ አላት። በእስር ቤት የነበሩት ምክሩን በሰሙ ጊዜ ለሕፃኑ እንደዚህ ያለ ጥበብን የሰጠ እግዚአብሔርን አመሰገኑት። ከዚህ በኋላ ሕፃኑ ቄርቆስ አቤቱ ይቅር በለኝ፣ ሰውነቴ አንተን ተስፋ አድርጋለችና ኃጢአት እስከምትወገድ ድረስም በክንፈ ረድኤትህ ታመንኩ። ወደ ልዑል እግዚአብሔር ወደ ረዳኝ እግዚአብሔር ጮኽኩ። ከሰማይ ልኮ አዳነኝ። ላሰቃዩ ጉስቁልናን ከፈላቸው። እግዚአብሔር ይቅርታውንና እውነታውን ላከ። ሰውነቴን ከአንበሶች መካከል አዳናት። ደንግጬ ወደቅሁ። የሰው ልጆች ጥርሶቻቸው ጦርና ፍላጻ ናቸው፣ አንደበታቸው ተሳለ ሰይፍ ነው። እግዚአብሔር በሰማያት ላይ ከፍ ከፍ አለ፣ ክብሩም በምድር ላይ ሁሉ ነው አለ። ሲነጋማ አቤቱ እንደ ይቅርታ ብዛት ይቅር በለኝ፣ እንደ ቸርነት በደሌን ደምስስ። ያን ጊዜ በመሰዋ ላይ ላሞች ይሰዋሉ በማለት አሰምቶ ተናገረ። ዝማሬውን ከፈጸመ በኋላ ገዢው ከእስር ቤት አወጣቸው፣ በፍርድ አደባባይ አቆማቸው። ሕፃኑም ለአማልክቶቼ ሰዋ አላልኩህምን? አሁንም ከስቃይ ትድን ዘንድ በአንደበትህ ለሰራጲ ስጠን አለው። የማይፈራው ሕፃን የሰይጣን ተላላኪ ሆይ አንተ እንዳስለመድከው ሰዋ። በልቦና ከማደሩ በፊት አምላክ እንዳልሆነ አምላኬ ነግሮኛልና እኔ ፍረስ ላለው እንጂ ዕጣን ይታጠን አልልም አለው። በዚያን ጊዜ መልአኩ መጣ፣ መሰዊያውን አፈራረሰው፣ 14 የጣት ምስሎችን ጣላቸው፣ አደቀቃቸው፣ እንደ ትቢያም ሆኑ። ሕፃኑም የአሕዛብ የአማልክት የሰው እጅ ሥራዎች ናቸው፣ አንደበት አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ እጅ አላቸው አይዳስሱም፣ እግር አላቸው አይራመዱም። የሰሯቸው ሁሉ እንደነርሱ ይሆኑ፣ በእርሱ የሚታመኑትም ሁሉ እንዲሁ ይሆኑ አለ። ጥበበኛው ሕፃንም አማልክቶች ከወደቁበት አንሳቸው፣ በዘይትና በጨው በተነከሩና በሚያምሩ የጥጥ ልብሶች ጠቅልላቸው። ራሳቸውን ማዳን የሚችሉ ከሆነ እስከ 7 ቀን ጠብቃቸው አለው። ገዢውም ሕፃኑ እንዳዘዘው አደረገ። በውስጣቸው ግን ድምፅ አልተገኘም፣ እነርሱ ትቢያ ሆነው ነበርና። ከዚህ በኋላ ገዢው ብረት ሰሪያ መጣ፣ ማሰቃያ መሳሪያ ይሰራለት ዘንድ ሊያዘው ወደደ። ሰይጣንም በገዢው ልቦና አደረ፣ አንደበቱን ዘጋው። ገዢው እንዲዳ አደርገዋለሁ በማለት አስቀድሞ የተናገረውን አክሊልን ስለሚቀዳጅበት ስለ ሕፃኑ ሲቃይ መናገር ተሳነው። ሕፃኑ ቄርቆስም ሰራተኛውን በገዢው ዘንድ እኔና እናት የምንሰቃይበትን ማሰቃያ መሳሪያ መስራት ትችላለህ አለው። ይህ ገዢ የሚያውቀው ነገር የለም። ዳግመኛ ሕፃኑ ስፋታቸው 1 ክንድ የሚሆን ለእኔ 1 ለእናቴ 2 ማስጨነቂያ መሳሪያዎችን ስራ፣ የአንገት መጠምዘዣ፣ መጥረጊያ፣ የአይን ማውጫ፣ የአፍንጫ ማጣመሚያ፣ ልዩ ልዩ መከራ የሚያደርሱ ታላላቅ መሳሪያዎችን ስራ አለው። ዳግመኛም 2 መጠምዘዣ ማስጨነቂያ ስራ አለው። የሆድን ውስጥ የሚመረምር የብረት እጅም ስራ አለው። እነዚህ ሁሉ እኔ የምሰቃይባቸው ናቸው። ሌሎችም አንተ ያሰብካቸው ማሰቃያ ካሉ ስራቸው አለው። ያን ጊዜ ጥበበኛው ደነገጠ። ለገዢውም ከሽማግሌዎችም ቢሆን እንደዚህ ያለ ጥበብ አልሰማሁም። ነገር ግን እነዚህ የማሰቃያ መሳሪያዎችን የሚሰሩ 100 ሰዎችን አምጣ፣
እኔ አልችልም ስራውንም አላውቀውም አለ። 100 ጥበበኞችን አመጣለት፣ ስራውንም ጀመሩት። ብርቱ ሕፃንም እስከ 40 ቀን ጸሎትን አላቋረጠም። በእስር ቤት ላሉት ባስተማራቸው ጊዜ ከዚህ ሲቃይ በሚያድናችሁ በሕያው እግዚአብሔር አመኑ። ከእርሱ ጋር በእስር ቤት የነበሩት 430 ነበሩ። የሕፃኑን ታናሽነትና የትዕግስቱን ብዛት በተመለከቱ ጊዜ አደነቁ። በእግዚአብሔር ያላቸውን ሃይማኖትም ጨመሩ። ድንቅን የምታደርግ አቤቱ ሆይ በእውነትም አንተ ምስጉን ነህ። ለአገልጋዮችም ዘወትር ረዳት ትሆናቸዋለህ። አቤቱ ሆይ እኛም ሁላችን አመንብህ። ዓለምን የያዝህ አቤቱ አምላካችን ሆይ ከእጅህ በረከት እንወስድ ዘንድ ስጠን። ኃጢአታችን እናምናለን፣ አንተ ግን አታስብብን። እውነተኛ አምላካችን እግዚአብሔር ሆይ በአንተ አምነናልና አሉ። ሕፃኑ ቄርቆስም ይህን በሰማ ጊዜ ለእርሱ በተሰጠው ጸጋ በረታ። ከእርሱ ጋር የነበሩትም በረቱ። ከ40 ቀን በኋላ የማሰቃያ መሳሪያውን ወደ ገዢው ፊት አመጡት። ገዢውም ሕፃኑን በእኔ ዘንድ የምታደርገው ይህ ነገር ጨዋታ ይምሰል። እነሆ ሁሉም የማሰቃያ መሳሪያ ፍጹም ነው፣ እነሆ በፊትህ ተዘጋጅተዋል አለው። የተቀደሰው ሕፃንም መለሰና የማታፍር ኃጢአተኛ በደለኛ ሰው እኔ ባዘዝኩት ማሰቃያ መሳሪያ ታስፈራራኛለህን? አለው። ገዢውም እየተዘባበተ ይህንን ይሰሩ ዘንድ የጥበብ ሰዎችን ያዘዝካቸው በጥንቁልና ነውን? ወይስ በኢየሱስ ክርስቶስ ስም የምታሸንፈኝ ይመስልሃል? አለው። የተቀደሰው ሕፃንም እውነት ነው፣ ይህ የማሰቃያ መሳሪያ ምንድን ነው? አንተ ጎስቋላ ሰይጣን አይደለህምን? ማስፈራራትህን ነው አላስደነገጠኝም። ዘወትር የሚረዳኝ ኢየሱስ ክርስቶስ አለልኝና አለው። ገዢውም ውሰዷቸውና የእሳት ፍም ከራሳቸው ጨምሩ ብሎ አዘዘ። ይህንንም ባደረጉ ጊዜ የእሳቱ ፍም ጠፋ፣ እንደሚያንጸባርቅ አክሊል ሆነላቸው። ያን ጊዜ የእስር ቤቱን እንዲከፍቱ ታዘዘ። እነዚህ 430 ሰዎች መጡ። ወደ ሲቃዩ ቦታም በአንድነት ሮጡ። ሁሉም ገዢውን በአንድ ድምፅ እኛ የክርስቶስ አገልጋዮች ነን አሉት። ገዢውም የምታምኑት ምን አይታችሁ ነው አላቸው። እነርሱም የማታስታውስ ሰነፍ ሰው ሆይ ስሙ ይመስገንና ክርስቶስ ለእኛ ያዘጋጀልንን አክሊል አትመለከትምን? ስለ እነዚህ አክሊሎችም እኛ 25 ጸሎቶችን እንጸለያለን አሉት። ከዚህ በኋላ ገዢው ከከተማ ውጭ እንዲያወጧቸው አንገታቸውን እንዲቆርጡ አዘዘ። በሚቆርጧቸው ጊዜ ፊታቸውን በመስቀል ምልክት አማተቡ። ጥር 14 ቀን በሰይፍ በሰማዕትነት ተቀበሉ። ገዢውም ሕፃኑን ተቆጣ። ወንበር እንዲያመጡና መወጠሪያ እንዲወጥሩ ከትከሻው እስከ ተረከዙ ድረስ እንዲተክሉ ታዘዘ። እነርሱም ወጠሩት። ዳግመኛ በግራ በቀኝ በትከሻው መወጠሪያ ወጠሩ። ከራስ እስከ እጆቹ 3 መወጠሪያዎችን እንዲወጥሩ ንጉሡ አዘዘ። ገዢውም እውነተኛ አምላክ ካለ ከእጄ ያድንህ አለው። ያን ጊዜ መልአክ ከሰማይ መጣ። ችንካሮቹንም ከሕፃኑ ነቅሎ ከገዢው ሰውነት ውስጥ አደረጋቸው። ገዢውም ደነገጠ። አንተ ሕፃን ሆይ ዛሬ አምላክ ካንተ ጋር እንዳላወቀው በአምላክ ቸርነትም ዛሬ ተፈወስኩ አለው። የተቀደሰው ሕፃንም እንደማታመን አውቃለሁ፣ ነገር ግን ስለሚያምኑት ሰዎች በአምላኬ ስም ዛሬ እፈውስሃለሁ አለው። ከዚህ በኋላ ሕፃኑ እጁን ዘረጋ፣ ችንካሮቹን ነቀለለትና ዳነው። ያን ጊዜ ገዢው ፈራ። ዓለም የተስማማች እኔም የተፈወስኩባቸው እናንተ አልፋ ሰራኤል፣ አጵሎን፣ አቴናና ርአያ ሆይ የተመሰገናችሁ ናቸው አለ። የተቀደሰው ሕፃንም ዛሬስ አሸነፍከኝን?
ዳግመኛ ወደ እኔ ትመጣለህን? አለው። ገዢውም የማሰቃያ መሳሪያዎችን ሁሉ አምጡልኝ፣ ከሰውነታቸው ጨምሮ፣ እነሆ አምላካቸው ይዘባበትብኛልና ከዚህ ስቃይ ግን ያድናቸው ዘንድ አይቻለውም አለ። ወታደሮችም የማሰቃያ መሳሪያዎችን ሁሉ አመጡ። ይጨነቁ ዘንድም ከራስ እስከ እግር ጥፍራቸው ድረስ በሰውነታቸው ጨመሩ። ነገር ግን የማሰቃያ መሳሪያዎቹ ሊያስጨንቋቸው አልቻሉም። ገዢውም ከጠዋት ጀምሮ እስከ 6 ሰዓት ድረስ የማሰቃያ መሳሪያዎች ሁሉ ማሰቃየት እንዳልቻሉ በተመለከተ ጊዜ ተነሳ። ከአገልጋዩ መጣያና የአንገት መጠምዘዣ ያዘ። ሕፃኑንም ወግሮ ይገድለው ዘንድ ወደደ። ከላይ ይዞ ሲወርድም ከእጁ ወደቀ። አፍንጫውን እስኪያመው ድረስ ፊቱን ክፉኛ ታመመ። ያን ጊዜ የተቀደሰው ሕፃን ሳቀ፣ እንዲህም አለ፣ የሚያሰቃዩ እነዚህ ጠላቶቼ ደክመው ወደቁ። ሰይፋቸው ወደ ልባቸው ይመለስ፣ ጦራቸው ይሰባበር። ይህን በማለት የተናገረው ዳዊት በእውነት አልዋሸም አለ። የእግዚአብሔር ጸጋ ቅዱስ ቂርቆስን ጠበቀችው። የገዢው ቁጣ ወደ ራሱ ተመለሰች። ከፈጣሪው ሞገስን ከማግኘቱ የተነሳ የእግዚአብሔር መላእክት አደባባዩን የሚከቡት ተጋዳዩን ሕፃን መንከባከቧን እንተውና የእግዚአብሔር ጸጋ የሰውን ልጆች ሁሉ የምትጠብቃቸው የምትንከባከባቸው አይደለምን? ምስጋና ለእርሱ ይሁንና ከኃጢአት ከነጹና ሥራዎቹን ዘወትር ከሚመሰክሩ ሰዎች በቀር አያዩትም። ስለ እርሱ ብለው ወደ ጽኑ መከራ በሚገቡበት ጊዜ የእግዚአብሔር ጥበቃ ፈጽማ ትገለጣለች። ያን ጊዜ በድንገት ባሰቡት መጠን በተለያየ ሁኔታ እስከሚረዱት ድረስ ይመለከቱታል። በኢዮብ በነዌ ልጅ በኢያሱ በሰለስቱ ደቂቅ በጴጥሮስ እንደተናገረውም አሸናፊ የሆኑ ተጋዳዮችን ለማንቃት እግዚአብሔር ይህን ያደርጋልና በሰው አምሳል ለቅዱሳን ሁሉ የተገለጠላቸውም የእግዚአብሔር ጥበቃ ናት። በሴቶች በወንዶች ቅዱሳን ላይ ይህ ተደረገ ብንልም በልዑል እግዚአብሔር ጥበቃ ነው። ፈጽመው ይህችን ለማየት የበቁ ሆኑ። ከሕዝቡ መካከል ፈጽመው ትንሽ ሆኑ። የቅዱሳን ሰማዕታት ብርታትም ምሳሌ የሆነን ዘንድ ነው። ከዚህ በኋላ ገዢው ይህንን ሕፃን ጥንቁልናው እንደጠቀመው በአምላኬ እምላለሁ አለ። ቅዱስ ቂርቆስም እኔም በአምላክነት በመንግሥት አንድ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም አምናለሁ አለ። በአምላኬ ኃይልም በአንተ ላይ ያደረ ሰይጣን ይሸነፋል አለው። ገዢውም ወታደሮቹን መጠምዘዣ ማሰቃያ መሳሪያ አምጡ፣ በሰውነታቸው አድርጉት፣ በጣምም አሰቃዩአቸው አለ። ያን ጊዜ ሕፃኑ ቂርቆስ የኃያላን ጌታ ሆይ በመጀመሪያ ተጋድሎውን በፈቃዴ መፈጸም ይቻለኛልን? በማለት አልጀመርኩትም። በእኔ ኃይልም ለአንድ ሰዓት እንኳ መከራውን አልታገስኩም። ነገር ግን ቸርነት ትዕግስትን ሰጠኝ። አቤቱ ሆይ ዛሬም ሰይጣንን ድል አድርገው ዘንድ በፊትህ ምሕረትን አገኝ ዘንድ ኃይልን ስጠኝ አለ። ክብር ምስጋና ይግባውና ጌታ ኢየሱስ ክርስቶስ ዋጋህን አሳይህ ዘንድና ከዚህ በኋላ ሄደህ ገዢውን ታሳፍረዋለህ አለው። ከዚህ በኋላ ወደ እስር ቤት ጨመሯቸው። አንድ ጊዜም ገዘገዟቸው። በሁለተኛው ስጋቸውን ቆራረጧቸው። ሕፃኑ ቂርቆስ ገዢውን አማልክቶችን በዘይትና በጨው ጠቅልላቸው እንዳለውም በዘይትና በጨው ነክረው በቆዳ ጠቀለሏቸው። ከዚህ በኋላ ስጋቸውን እንደ አመድ በተኗቸው። ገዢውም በ100 ብረት ሰራተኞች ላይ የተሾመውን የብረት ባለሙያ ዲሜጥሮስን በብዙ ድካም ሕፃኑን አሸነፍኩት አለው። ዲሜጥሮስም አማልክቶችን ስለወደድካቸው ይህንን ሁሉ አደረግህ አለው። ያን ጊዜ ላንጌቤናዊ አውሴብ
ከ10,000 ሰዎች ጋር ቅጣት ነበረበት። የተከተሏቸውም 500 ሰዎች ነበሩ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ መንግሥተ ሰማያትን አሳያቸው። ያሳየውን መንግሥቱን እንደሚያወርሰውም ለሕፃኑ ቄርቆስ ቃል ኪዳን ሰጠው፣ አስነሳውም። ከዚህ በኋላ ወደ ብረቱ ጋን ወረደ። የቅዱሳንንም ሥጋ ዳሰሰ። የኃይልን መንፈስም በእርሱ ላይ እፍ አለ። ወደ ፍርድ ቦታ ሂዱ፣ ገዢውንም አሳፍሩት አላቸው። እነርሱም እንዳዘዛቸው ሄዱ። የቅዱሳንን ማኅበርንም ጎበኙ። ቅድስት ኢየሉጣም በዚያ በነበሩ በ10,400 ሰዎች መካከል ማለፍ ተሳናት። ያን ጊዜ ሕፃኑ ቅዱስ ቄርቆስ እናቴ ሆይ ወደ መሬት አውርጅኝ አላት። ከመሬትም ቆመ። ከዚህ በኋላ ተበተኑ። ሕፃኑም እናቱን ይዟት ወደ ገዢው ገባና እኛ እነማን እንደሆንን ታውቃለህን? አለው። ገዢውም ፈራ። እኔ አላውቃችሁም አለው። ይህንን ማለቱም ሌሎቹ እንዳያምኑ ነው። ያን ጊዜ የተባረከው ሕፃን የሰይጣን ልጁ ክፋትና ተንኮልን የተሞላ ሆይ ሌሎች እንዳያምኑ አላወቅኳችሁም ትላለህን? እኛ አንተ ያሰቃየን አይደለምን? ሥጋችን ቆራርጠህ በብረት ድስት አደረግከው። ለስሙ ምስጋና ይግባውና ጌታ ክርስቶስ ግን እነሆ አስነሳን አለው። ያን ጊዜ 10,000 ሰዎች አሰምተው ተናገሩ። ከሞት ካስነሳቸው ከዚህ ሕፃንና ከእናቱ ኢየሉጣ አምላክ በቀር ሌላ አምላክ በእውነት የለም፣ አንድ እግዚአብሔር ነው አሉ። ገዢውም አትታወኩ፣ ይህ የተደረገው ምትሃት አይደለምን? ምትሃት ከሆነስ እነሆ ምልክት እንዲያደርጉ እጠይቃቸዋለሁ። ይህን ማድረግ ከቻለው በእውነትም የተደረገው ልክ ነው አለ። ተአምር የሚያደርገው ሕፃንን ፈጽሞ የሚሰጥ እግዚአብሔርን ለምነው አለው። ገዢውም በእውነትም ከሙታን ተነስታቸው ከሆነ ጫማዬ ይውጣና እንደ ቀድሞ ሕይወት ያለው ይሆን አለ። አስደናቂው ሕፃንም ጸለየ። አቤቱ ሆይ አንተ ሰማይና ምድርን የፈጠርክ ሰውንም በጥበብ የፈጠርክ የሕይወትን እስትንፋስ ሰጠኸው። እግዚአብሔር ሆይ ዛሬም ስውር አምላክ አንተ እግዚአብሔር ብቻ እንደሆንክ ይረዱ ዘንድ የሥራህንም ጥበብ ያውቁ ዘንድ ይህ የሰውን ደም የሚጠጣ ገዢ የተመኘውን አድርግ አለው። መሠረቱን ሳያስቀድም ቤቱን የሚሠራ ማን ነው? አንተ ግን እንዲህ አይደለህም። ሰማይን አስቀድመህ አልፈጠርክም፣ በደቃቅ አሸዋ ምድርን መፍጠርን አላስከተልክም አለ። ከዚህ በኋላ የገዢው ጫማ ከእግር ወለቀ፣ ታላቅ በሬም ሆነ። ከበሬውም አንገት ፍየል ወጣ። ይህች የሕፃን ቄርቆስ ጸሎትም የመምህሩ የክርስቶስን ጸሎት ትመስላለች። በዮሐንስ ወንጌል ላይ አባቶ ያመሰግንሃለሁ፣ ሰምተኸኛልና ዘወትር እንደምትሰማኝ አውቃለሁ። ነገር ግን አንተ እንደላከኝ ያምኑ ዘንድ ስለ ቆሙ ሰዎች እናገራለሁ አለ። ይህንንም ተናግሮ በታላቅ ድምፅ ጮኸ፣ አልዓዛር ሆይ ና ከመቃብር ወደ ውጭ ውጣ አለ። ና ወደ ውጭ ውጣ አለ። የሞተው በአልዓዛርም እጁን እግሩን ታስሮ ፊቱንም በመግነዣ ተገንዞ ወጣ። ጌታ ክርስቶስ ከእንግዲህ ወዲህ ፍቱት፣ ይሂድ፣ ተዉት አላቸው። እነሆ አገልጋዩ ቅዱስ ቄርቆስም የመምህሩ ክርስቶስን መጽሐፍ ተማረ። ይኸውም በሬና ፍየልን ማስነሳት ነው። ይህንን የተመለከቱ 10,000 ሰዎች አሰምተው ተናገሩ። አቤቱ አምላካችን ሆይ ታጋሽና እውነተኛ ነህ፣ መንገድህም ሁሉ ቅን ነው አሉ። ገዢውም አትታወኩ፣ ይህን ሁሉ በጥንቁልናው አድርጎታልና አላቸው። አንጌቤናዊ ቅዱስ ቄርቆስም በሬውና ፍየሉ ይበሉ ዘንድ ሳር ስጧቸው አለ። በሰጧቸውም ጊዜ በሉ። ገዢውም ያርዷቸውና 10,000 ሰዎችን ይመግቧቸው ዘንድ አዘዘ። ከጠገቡና ሌላ ምግብ ካልፈለጉ
የተደረገው እውነት ነው አላቸው። ከዚህ በኋላ ምግቡ ተዘጋጀ። 10,000 ሰዎችም ተቀመጡና በልተው ጠገቡ። ከፍየሉ ሥጋ 6 ቅርጫት ከበሬው ሥጋ 4 ቅርጫት አተረፉ። እግዚአብሔር ትንሹን ማብዛት ብዙውን ማሳነስ እንደሚቻለው ሰዎች ይረዱ ዘንድ። ገዢውም የተረፈውን ሥጋ በተመለከተ ጊዜ አገልጋዮቹን ሌሎች አይተው እንዳያምኑ ይህን ሥጋ ከባህር ጣሉት አላቸው። ለስሙ ምስጋና ይግባውና የአንድ የክርስቶስን ተግባር ያደረገ ሕፃኑ ቂርቆስን ተአምርና ድንቅ የዚህን ተግባር ምልክትም ቅዱስ ወንጌል ይናገራል። ሲመሽ ደቀ መዛሙርቱ ወደ እርሱ ቀረቡ። ቦታው ምድረ በዳ ነበር። ሰዓቱም መሽቷል። ወደ ከተማ ሄደው የሚበሉትን ይገዙ ዘንድ ሕዝቡን አሰናብቷቸው አሉት። ስሙ ሕያው የሆነ ክርስቶስ በ5 እንጀራና በ2 ዓሣ 5,000 ሰዎችን እንዳጠገበ 12 ቅርጫት ሙሉ ፍርፋሪ እንዳስተረፈ በ7 እንጀራም 4,000 ሰዎችን እንዳጠገበ 7 ቅርጫት ሙሉ ፍርፋሪም እንዳስተረፈ እንደዚህም ሕፃኑ ቂርቆስ 10,000 ሰዎችን አጥግቦ ከፍየሉ ሥጋ 6 ቅርጫት ከበሬው ሥጋ 4 ቅርጫት አስተረፈ። ከዚህ በኋላ ገዢው መድኃኒተኛ ሰው ጠራና እኔ እሱን መቃወምና ነገሩን መስማት አልቻልኩምና የዚህን ሕፃን ምላስ ቁረጥ አለው። ምላሱንም ቆረጠው። ሕፃኑ ግን ገዢውን ለአንተ ምላሴን የቆረጥከው ይመስልሃል? እኔ ግን አንተና አባት ሰይጣን በስህተታቸው ውሃ ልታጠፉ የማትችሉት ከመንፈስ ቅዱስ የእሳት ምላስ አንደበት ተቀብያለሁ አለው። ገዢውም በመድኃኒተኛው ሰው ላይ ተቆጣና ለምን ምላሱን ከስሩ አልቆረጥክም? ጥበብን ሁሉ ተጠቅመህ ለምን ስሩን አልነቀልከውም? አለው። መድኃኒተኛውም ገዢውን ጌታዬ ሆይ ሁሉም ምላሱ እነሆ በእጅ አለ፣ አንተም በዓይኖች ተመልከት። ሕፃኑ ከተናገረና ምላስ ሳይኖረው ከመጀመሪያው ይልቅ አንተን የሚዘልፍህ ከሆነ እኔ ምን ላድርገው? ምላሱን ከስሩ ስቆርጥ መታሰቢያውን ሳጠፋ ለማየት ከፈለግህ እሪያ አሳማ አምጣልኝ አለው። ገዢውም አስመጣለትና ምላሱን ቆረጠው። እሪያውም ፈጥኖ ሞተ። ስለዚህም ገዢው ጠንቋዩን ሳያሰቃይ ተወው። ትጉህ ቅዱስ ቂርቆስም በሃይማኖቱ የበረታ ሆነ። ገዢውን ለመገሰጽ ለማስተማርም በረታ። የዳዊት ቤት እየጸና ሄደ ተብሎ እንደተጻፈ እነሆ ቅዱስ ቂርቆስ የዳዊት ልጅ ስለሆነ ብርቱ ሆነ። የሳኦል ቤት እየደከመ ሄደ ተብሎ እንደተጻፈ የእስክንድሮስ ቤት ተዳከመ። ሕፃን ሲሆን ተመካ፣ እንዲህም አለ። በጊዜው ለጦርነት ለሥጋዊ ተጋድሎ ከሆነ አዋጅ ነጋሪ ለጦርነት ደፋሪ ያልሆነ ሰው ሁሉ ክፉ እንዳደረጉ አገልጋዮች የተዋረደ ይሁን በማለት አሰምቶ ተናገረ። በፍጹም ኃይሌ መንፈሳዊ ተጋድሎዬን እጋደል ዘንድ ይገባኛል። እነሆ አዋጅ ነጋሪ ሃይማኖቴ በመንፈሳዊ ጆሬ አደባባይ ቆሟልና ለጦርነትም ጨክን ይለኛልና። ስለዚህም ሕፃኑ ተጋደለ። በገዢው ፊትም ድል የማድረግን ምርኮ ተቀዳጀ። ሕፃን የአባትና የእናቱን ስም መጥራት ሳያውቅ የደማስቆን ሀብት ይወስዳል፣ በፋርስ ንጉሥ ፊትም የሰማርያን ምርኮ ይካፈላል የተባለው የነቢዩ ትንቢት እነሆ ተፈጸመ። ጩኸትና ድንጋጤ በሕፃኑ ቂርቆስ ላይ ደረሱ። ነገር ግን በትዕግስቱ ፈጥኖ አጠፋቸው፣ በሁከታቸውም ጠፉ። ነገ በዚህ ሰዓት ነፍስህን ከነዚህ እንደ አንዱ ካላደረገው አማልክቶቼ እንዲህ ያድርጉብኝ ብላ ኤልዛቤል ወደ እርሱ በላከች ጊዜ የእስራኤል ነቢይ ኤልያስን ያሳደዱት ናቸው። ኤልያስም ፈራና ተነስቶ ነፍሱን ያድን ዘንድ ሄደ። የይሁዳ ምድር
ወደ ቤርሳቤህ ደረሰ። ጓደኛውንም በዚያ ተወው። የሕፃኑ ቂርቆስ ብርታቱ ግን ጽኑ መከራን ለመቀበል ብርቱ ይሆን ዘንድ አስገደደችው። ወንጌልን የሚያስተምር ሐዋርያው ቅዱስ ጳውሎስ ለራሱ እንዲህ ሲል እንደተናገረው ከክርስቶስ ፍቅር የሚለየኝ ማን ነው? ሲቃይ ነውን? ችግር ነውን? ስደት ነውን? ረሃብ ነውን? ወይስ መራቆት፣ ሰይፍ ወይስ ጭንቀት ነው እንዳለ መጽሐፍ ስለ እርሱ ዘወትር ይገድሉናል እንደሚታረዱ በጎች ሆነን እንዳለ፣ ነገር ግን ሁሉንም አሸንፈዋለሁ እርሱ ወዶኛልና። ነገር ግን የጌታዬ ክርስቶስን ፍቅር የሚያስተወኝ እንደሌለ ታመናለሁ። ሞትም ቢሆን ሕይወትም ቢሆን ገዢዎችም ቢሆኑ ቀድሞ የነበሩት አሁን ያለው ወደፊት የሚመጣውም ቢሆን ኃይላትም ቢሆኑ ከክርስቶስ ፍቅር የሚለየኝ የሚቻለው የለም። ቅዱስ ቂርቆስ ግን ሥጋዊ ሞትን አልፈራም። ክርስቶስን ይክደው ዘንድ አልወደደም። በመከራ ከመሰልኩት በክብር እመስለዋለሁ አለ እንጂ። ዳግመኛ የዚህ ዓለም መከራው ለዚች ክብርና ምስጋና ዋጋዋ እንደማይሆን አስባለሁ አለ። ከዚህ በኋላ እንጌቤናዊ አውሴብህና ብረት ሰራተኛው ዲሜጥሮስ በእግዚአብሔር አመኑ። ገዥውም የተመረጠውን ሕፃን ዛሬ ለአማልክት ሰዋ አልልህም፣ ነገር ግን ከመሥዋዕቱ ሥጋ ብላ፣ ከዚህ ሲቃይ ትድን ዘንድ ወይን ጠጣ አለው። ሕፃኑ ቂርቆስም አላደርገውም፣ እርኩስ ነገር በአፌ የገባበት ጊዜ የለም አለው። ገዥውም ወታደሮቹን አፉን ክፈቱና ሥጋና ወይን ጨምሩበት አላቸው። ገዥውም ሕፃኑ ቂርቆስን ከአምላክ ከእግዚአብሔር ዘንድ ያለ ተስፋ እነሆ ጠፍቷል አለው። ሕፃኑ ቂርቆስም ልክ አይደለህም፣ እኔ ከአምላክ የፍጹም ደስታ አልወጣም አለው። አንተ ግን የእግዚአብሔር ጠላት ነህ፣ የአጋንንት ተባባሪያቸው፣ የሰው ግን ጠላት ነህ። ከእስራኤል ተስፋ የራቅህ ከእግዚአብሔር ርስት የተለየህ ነህ። ይህን በፈቃዴ ባደርገው ከእግዚአብሔር ነው፣ ሳልወድ ይህን ባደርግ ለራሴ ነው። መልካም ብታደርግ ኖሮ የእግዚአብሔር መልካም ነገሮች ሁሉ ላንተም በተደረጉ ነበር። አንተ ግን በአገልጋዮቹ ላይ ክፉ ነገርን ባደረግከው መጠን ገሃነማዊ የሆነ እሳት በአንተ ላይ ሰበሰብህ፣ ለእኔ ግን አክሊል ተዘጋጅቶልኛል አለው። ገዥውም ጋን አምጡልኝ፣ በውስጡም ጨው፣ የአደሮ ማር፣ እርሳስ፣ ዲን፣ ብረትና የነዳጅ ድፍድፍ ጨምሩበት፣ ጢሱ በሰማይ ደመና እስከሚታይ ድረስ አንድዱ አላቸው። ወታደሮችም እንደታዘዙ አደረጉ። ዘይት የነበራቸው ሰዎች በጋኑ ላይ ዘይት ጨመሩ። የጋኑ ግለት ጨመረ። ድምፁ እንደ ክረምት ነጎድጓድ ሆነ። እንፋሎቱ እንደ ፀሐይ ያቃጥላል። ውሃው ሲፈላ 14 ክንድ ያህል ይዘል ነበር። ያን ጊዜ ገዢው በጋኑ ውስጥ የቅዱሳን ሞታቸውን ይመለከቱ ዘንድ 11,000 ሰዎችን እንዲያመጧቸው ወታደሮችን አዘዘ። ወደዚያም አመጧቸው። ቅድስት ኢየሉጣም ጋኑን በተመለከተች ጊዜ ከአስፈሪነቱ የተነሳ ፈራች፣ ደነገጠች። እግዚአብሔርን ለመካድና ለእርሷ የተዘጋጀውን ዋጋ ለመተው ወደደች። ሕፃኑ ቂርቆስም እናቱ እንደፈራች በተመለከተ ጊዜ እናቴ ሆይ ይህንን ጋን በማየትሽ አትፍሪ፣ አትደንግጪ። እግዚአብሔርን ማምለክ መተውና ትእዛዙ ላለመቀበል በአንቺ ላይ ሥጋዊ መቅሰፍትና የነፍስ ሞትን ያመጣል። በኖህ ዘመን የነበሩ ሰዎች በጥፋት ውሃ ለምን ጠፉ? ከቃየል ልጆች ደም ግባት የተነሳ በዝሙት ምክንያት አይደለምን? በዚያ ዘመን ገንዘብ መውደድና ጣዖት ማምለክ ጦርነት አልነበረምና። ዳግመኛም የሰዶም ሀገሮች ለምን ጠፉ? በእነርሱ ላይ እስከምትሰለጥንባቸው ድረስ የርኩሰት ዝሙትን በማብዛታቸው አይደለምን? የርኩሰትና የተናቀ ተግባርንም አደረጉ። ከ24,000 የእስራኤል ልጆች በዝሙት ምክንያት ጥቂቶቹ የሞቱ አይደለምን?
ዳግመኛ ወላጆቹ ለእግዚአብሔር የሰጡት ኃያሉ ሶምሶን ከልዑል እግዚአብሔር በምን ምክንያት ራቀ? ከማኅፀን የተመረጠ ልደቱም እንደ ዘካርያስ ልጅ እንደ ዮሐንስ በመልአክ የተበሰረ ታላላቅ ተአምራትን ያደረገ ነበር። ዘማዋን ሴት ከማግባቱ የተነሳ ንጹሕ ሰውነትን በማርከሱ አይደለምን? በዚህ ምክንያት እግዚአብሔር ከእርሱ ራቀ፣ በጠላቶቹ እጅም አሳልፎ ሰጠው። የልዑል እግዚአብሔርም ልብ የተባለው ከዘሩም የአበው ተስፋ ይወለድ ዘንድ የተገባው ምስጋና ይግባውና ዓለምን ሁሉ ለማዳን ክርስቶስ ከእርሱ የተገለጠ ዳዊትም ከአንዲት ሴት ዝሙት በመስራቱ ተፈረደበት። እርሱም ደም ግባቷን በተመለከተ ጊዜ ነው። በዓይኖቹም በሰውነት ውስጥ ያለው የዝሙት ጦር ተተከለ። ስለዚህ ስራውም እግዚአብሔር ገዳይ በቤቱ ኩፍ ኩፍ እንዲል እንዲሰለጥን አደረገ። ከአብራኩ የተወለደው ልጁም አሳደደው። ንስሐ ገባና ምንጣፉን በእንባ እስከሚያርስ ድረስ ካለቀሰ በኋላ አባቶቹ ቅዱሳንን አስቦ በደሉን ይቅር እንዳለው እግዚአብሔር በነቢዩ ነገረው። እናቴ ሆይ እንዲህ ከሆነ ልዑል እግዚአብሔርን ማምለክን እንደ ቀላል አትመልከችው። አምላክ ካጻፋቸው መጽሐፍ የተሰጠችንን ትዕግስት አስተዊ። ሰይጣናዊ በሆነ ጣዖትም ልትበደይ አትፈልጊ። በመጀመሪያ የአምላክ ትእዛዙ ማደሪያ ያደረግሽውን ሰውነትሽን አታርክሺ። እንደ ኤልያስ፣ እንደ ኤልሳ፣ እንደ ነቢያት ልጆችና ታላላቅ ተአምራትን እያደረጉ ፊት ለፊት ከእግዚአብሔር ጋር እንደተነጋገሩ እንደ ሁሉም ቅዱሳን ደናግል እነሆ ተቀድሰሽበታልና አለ። ከእርሱ በኋላ እንደነበሩ ምስጋና ይግባውና ሰውነታቸውን ለእግዚአብሔር እንደሰጡ አዲስ ኪዳንን እንዳስተማሩ በድንግልና ጸንቶ እንደኖረው ዮሐንስና እንደ ቅዱስ ጴጥሮስ ሁሉ ተቀድሰሻልና። እነርሱም ምስጢራትን ተቀበሉ፣ ራእያትን ያዩአሉ፣ በእርሱና በሰው መካከል አስታራቂ ሆኗሉ። በዓለም ላይ ሰዎችን ለመንግስቱ ያጯሉ። ይህንንም አላት። በዚህ ምክሩም ሕፃኑ ቄርቆስ እናቱን ሊያጽናናት አልቻለም። ዳግመኛም እናቴ ሆይ እግዚአብሔር 3 ደቂቅን ከሚነድ እሳት፣ ሶስናን ከረበናት እጅ፣ ዳንኤልን ከአንበሶች አፍ እንዳዳነ እኛንም እንደሚያድነን እወቂ አላት። በዚህ ምክሩ ሊመልሳት አልቻለም። ለዕብራውያን ምዕመናን የጻፈውን የሐዋርያው ጳውሎስን መልእክት ስሚ። ሃይማኖትስ ተስፋ ለሚያደርጋት የተረዳች ናት። የማይታየውን ምርጥ ዕቃ ተስፋ በማድረግ ያመኗሉ። ከቃየል መሥዋዕት ይልቅ አቤል በሃይማኖት ለእግዚአብሔር ያቀረበው መሥዋዕት ተሻለ። ስለዚህም እርሱ ጻድቅ እንደሆነ ምስክር ሆነው፣ ምስክሩም መሥዋዕቱን የተቀበለው እግዚአብሔር ነው። ስለ እርሱ ከሞተ በኋላ ዳግመኛ ተናገረ። ሄኖክም በሃይማኖት ሞት እንዳያገኘው አረገ፣ አልተገኘም፣ እግዚአብሔር ሰውሮታልና። በዚህ ሁሉ ምክርም ሕፃኑ ቄርቆስ የሚነደውን የጋኑን እሳት ከመፍራቷ የተነሳ እናቱን ሊያስጨክናትና እግዚአብሔርን በማምለክ ሊያበረታታት አልቻለም። ከዚህ በኋላ ዳግመኛ ትዕግስትን የሚያስረዳትን ምክር አመጣ። እናቱን ስሚኝ አላት። የኢዮብንም ታሪክ ብዙ አስተማሪ ታሪኮችንም አስተማራት። ካስተማራት በኋላ ወደ አምላክ ወደ እግዚአብሔር ጸሎቱን ፈጸመ። ጸሎቱንም በጸለየ ጊዜ መንፈስ ቅዱስ በእናቱ ላይ አደረባት፣ ዲያብሎስም ከእርሷ ሸሸ። ከዚህ በኋላ እናቱ ቅድስት ኢየሉጣ ለመንግሥተ ሰማይ መሪ የሆንከኝ ልጄ የሚጠብቀንን ተጋድሏችንን እንፈጽም፣ በውስጥ የተሰወረውን ዲያብሎስ ከኔ ወጥቷልና ጋኑንም እነሆ በጠዋት ውሃ ቀዳበት ዘንድ እንደነበረው እንስራ ሆኖ እመለከተዋለሁና አለችው። እርስ በርሳቸው ይህን ሲነጋገሩ ወታደሮች ያዟቸው።
ወደ ጋንም ወረወሯቸው። በውስጡም የአንገት መጠምዘዣ፣ የስሮች መበጣጠሻ ነበር። ነገር ግን ቅዱሳኑን የነካቸው አንድ እንኳ አልነበረም። ጋኑም መፍላቱን ተወ። ስሙ ገብርኤል የተባለ እግዚአብሔር መልአክ ከሰማይ እንዳይን ጥቅሻ ወርዶ በእጁ በያዘው በትረ መስቀል እሳቱን ባርኮታልና እንደ ጧት ጤዛ አደረገው። ከምድራዊ እሳት ውስጥ በመግባታቸው የገሃነመ እሳትን አጠፋላቸው። በሲና ተራራ ሙሴ እንዳያት ሐመልማል የሕይወት እሳት እግዚአብሔርን ተዋሃዱት። ከሕፃኑ ከቅዱስ ቄርቆስና ከእናቱ ከቅድስት ኢየሉጣ በረከት ረድኤት ያሳትፈን፣ አሜን። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም የሚነበብ በብዙ ሲቃይ የክርስቶስ ምስክሩ የሆነ የቅዱስ ቄርቆስን ተአምራቱን ዜና ለሚሰሙት ጥቅም ይሆን ዘንድ እንነግራቸዋለን። ጸሎቱ የረዳትነቱ ሀብት ከአገልጋዮቹ ጋር ይሁን፣ አሜን። ከታናሽነቱ ጀምሮ ለጽድቅ በሚጋደል በቅዱስ ቄርቆስ ተራዳኢነት የሚታመን በቃል ኪዳኑ የሚማጸን ከሩቅ ሀገር አንድ መነኩሴ ነበር። ከዕለታት አንድ ቀን ለሕፃኑ ለቅዱስ ቄርቆስ ቤተ ክርስቲያን ካህናቱ መልኩ ቀይ የሆነ ልብስ ሲሰፋ በድንገት ከሩቅ በልብሱ ጸዳል አምሳል ላይ ሰይጣን ታየው። ያን ጊዜ መነኩሴው ታመመ፣ መብላትና መጠጣት ተሳነው፣ ለሞት ቀረበ። መንፈቀ ሌሊት ሲሆንም መነኩሴው እንዲህ በማለት ወደ ክርስቶስ ጸለየ። ከሰማይ የወረድህ ከድንግል ማርያም የተወለድህ ከ4 ቀን በኋላ አልዓዛርን ከመቃብር ያስነሳኸው አቤቱ ሆይ እኔንም አስነሳኝ። የሚሳንህ የለም፣ ሁሉ ይቻልሃልና። እንዳንተ ያለ ይቅር ባይ አምላክ የለም፣ በምድርም እንደኔ ያለ ኃጢአተኛ የለም። እንደ ይቅርታ ብዛት ይቅር በለኝ፣ ለንስሐ የምበቃበትን ዕድሜ ስጠኝ። አንቺም እመቤቴ ሆይ ወደ ልጅሽ ለምኝልኝ። አንተም ተጋዳይ ቅዱስ ቄርቆስ ሆይ በጠላቴ በሰይጣን እጅ አትተወኝ አለ። በልቡ ይህን ሲያስብና ሲጸልይም ዓይኖቹ በእንቅልፍ ተያዙ። ዳግመኛም ይህ ሰይጣን በሰው አምሳል ሕልም ታየ። እግሮቹ 2 ናቸው፣ አንገቱ 1 ነው። ከአንድ አንገቱ ግን ብዙ ራሶች ነበሩት። በራሶቹም ያስደነግጠው ዘንድ 1 ዓይን 1 ጆሮ ነበረው። መነኩሴውን ባየው ጊዜ ደነገጠ፣ የሚለውንም አጣ። ያን ጊዜ ቅዱስ ቄርቆስ ለዚያ መነኮስ ደም ግባት በሚያምር ሕፃን አምሳል ተገለጠለት። በብርሃናዊ ግምጃም ተሸልሞ ነበር። ትምህርተ መስቀል ያለበት በትርም በእጁ ነበር። ሰይጣኑን በሚያስፈራ ድምፅ ተናገረው። ወዳጄን በእንደዚህ ያለ የሚያስጨንቅ ሕማም ታሰቃየው ዘንድ ማን ፈቀደልህ አለው። ይህንንም ተናግሮ በእጁ በያዘው በትረ መስቀል ወጋው። ያን ጊዜ ከመነኩሴው ዓይን እስከሚሰወር ድረስ እንደ አሞራ በረረ። መነኩሴውም የተቀደሰችው የኢየሉጣን ልጅ አንጌቤናዊ ቄርቆስ አንተ ማነህ አለ። ቅዱስ ቄርቆስም አዎነኝ እጠብቅሃለሁ አለው። ይህ መነኩሴም ከእንቅልፉ በነቃ ጊዜ እንዳልታመመ ጤነኛ ሆነ። ይህም ሁሉ በቅዱስ ቄርቆስ ረዳትነት ተደረገ፣ ከፈጣሪው ጸጋን አግኝቷልና። ጸሎትና በረከት ሁላችን ይጠብቀን፣ አሜን። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ቪዲዮን ላይክ፣ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ በማስፈር ይስተካከል የምትሉትንም በቀጣይ እንድናስተካክል ኮሜንት ላይ በማስፈር መንፈሳዊ ድጋፋችሁን ማይለይ እንላለን። አቅራቢ ዲያቆን ቤተ ማርያም